ሰላም ውድ ቻናላችን ቤተሰቦች ዛሬ ምኞት ክፍል 6ን እውነተኛና ልብ አንጠልጣይ ፍቅር ታሪክ ልናቀርብላችሁ ነው ከፀሐይ ዩቲዩብ ቻናል። በዚህ ዩቲዩብ ቻናል ላይ የተለያዩ በጣጥፎ ትረካዎች ይዘንላችሁ ቀርባለን። እናንተም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ትሆኑ ጋበዝናችሁ። ምኞት ክፍል 6 እንዲቀጥላል መልካም ቆይታ ብለናል። ዛሬ ወዴት ልትሄጂ ነው? ባክሽ ተሽከርክረሻል አለቻት። ረዴትም ሄዱ ያንቺም እንኳን ቦብሻል ምን ተገኝቶ ነው? እኔም ነው አለቻት። እኔማ የውበቴም የድምቀቴ ሚስጥር ባሌ ነው ብላ ስለ ቁርሱ ስለ ወረቀቱ ምንም ሳታስቀለረዱ ነገረቻት። ኤደንና ረዴት በደንብ ተግባብተዋል። ብዙ ሚስጥራቸውን አብረው እየተቀሩ ነው። ረዱ ለኤደን ባልሽን ልቀማሽ ነው ተዘጋጀ የሚለውን ሲቀር ብቻ ነበር ያልነገረቻት። ኤደንም አንቺ የዚህ ውበት ምንጩ ምን ይሆን ረዱ አለቻት። ባልሽ ቢንያም ነው እንዳትለም ነገር እያለች ስትደናገጥ የረዴት አባት ከቤት ወጡና እንዴት አደርሽ ኤደን ብለው ጨዋታቸውን አቋርጧቸው። ደህና አደሩ አባባ ብላ መለሰችላቸው። አባባም ትንሽ ቀለድ ካደረጉ በኋላ ኤዱ አሏት። አቤት አባባ አለቻቸው። አረቺ ጓደኛሽ ምከሪልኝ እስኪ። ማንን? ረዴትን ስትላቸው መቼም በለጡን ምከሪልኝ አለልሽ ኔ ሲሉ ሁሉም ተሳሳቁ። አባባ ቀልዳቸው ምራቸውም አያስታውቅም። ቁም ነገር እያወሩ በመሃል ይቀልዳሉ፣ በመቀለድ መሃል ያመራሉ። ሁሌም ጸባያቸው እንዲህ ነው። ቀጠል አደረጉና ባል እየተንጋጋ ይመጣል፣ እሷ ግን አሻፈረኝ አለች። ሁሌም ልማር ነው የምትለው። አግብቶ ማግባት ትምህርትን ይከለክላል እንዴ እኔ ልጅ አሉ ብለው ጠየቋት። ሄደን ረዴት አንዴ ኤደንን አንዴ አባቷን እያየች የሚሉትን ትሰማለች። ኧረ አይከለክለውም፣ እንደውም ሴት ልጅ በጊዜ ስታገባ ነው ጥሩ አለቻቸው። ተባረክ የኔ ልጅ አሏት ደስ ብሏቸው። እንደውም እንደ ቢንያም አይነት ባል ፈልጊልኝ ኤዱ፣ ሳልጠይቃት ነው የምድርለት ሲሉ ሁሉም ተሳሳቁ። ረዱ እሷ ራሷን ቢኒ በመጣ አለች በውስጧ። ጨዋታው እንደቀጠለ ነው። እማማ በለጡ አራተኛ ተጨምረው ወሬውን አደመቁት። ቢኒ በንግግሩ ኤደንን እንዳስደሰታት ቢንያም በንግግሩ ኤደን እንዳስደሰታት ታውቋል። ይበልጥ ወደ እሷ እንድትቀርብ ያደረጋት ዘዴ ነው። ከኤደን ጋር በተነጋገሩት መሰረት ሁለተኛ ማግባት እንዳለባት ወስኗል። ሌላ ሴት ፍለጋ መኳተን አልፈለገም። እዚሁ እፊቱ በሱ ፍቃድ የተራበችው ረዴትን ሊያገባ ነው። ግን በምን መልኩ አባቷስ እሺ ብለው ይድሩልኝ ይሆን እያለ ያስባል። ረዱዬ አላት እማማ በለጡ ልጃቸው። ወይዬ ማዬ ቤት አብረው ቁጭ ብለው ነበር። አባባ ስለሌሉ ረዴት የሚያወሩት ምቹ ጊዜ አግኝተዋል። እማማ በለጡ አባትሽ ሁለተኛ ሚስት እንደነበረው ታውቂያለሽ አሉ። ረዴትም አረማ እያለው አለች መልስ ለማሳጠር ያክል። ምክንያቱም ወደ እሷ ቀስ እያሉ እንደሚመጡ አላጣችውምና። ይኸውልሽ የኔ ልጅ አባትሽ የመጀመሪያ ሌላ ሚስቱ ነበረችው ከአንቺ በፊት ብላ ሊቀጥሉ የነበረውን ወሬ አቋረጠቻቸው። በዚያ ላይ ደንገጥ ብላለች። ረዴት እስካሁን ድረስ እናቷ የአባቷ ሁለተኛ ሚስት እንደነበረች አታውቅም። አዎ ከኔ በፊት ሌላ ሚስት ነበረችው እና ምን ሆነች ማሚ ፈታት ወይስ ስትል አልፈታትም ነበር፣ ሞታ ነው ፈጣሪ ነፍሷን ይማራት አሉ። እንዴ ለምን ማለቴ በምን ምክንያት ሞተች? ይኸውልሽ ልጄ አባትሽ ሚስቱን በጣም ነበር የሚወዳት። ፍቅራቸው እጅግ ያስቀና ነበር። ግን ምን ይደረግ ልጅ መውለድ አልቻሉም። ከዚያ አባትሽ ሀብታም ስለነበር ሁለተኛውን እኔን አገባኝ፣ አንቺም ወለድኩኝ። ከመጀመሪያ ሚስቱ ጋር የነበረውን ፍቅር ቀነሰ። ውላዳሩ ከኔ ጋር እና ከአንቺ ልጁ ጋር ሆነ። የመጀመሪያ ሚስቱን ፈታት እንዴ እስከሚባል ድረስ ረሳት። እሷ በፍቅሩ ተጎዳች። እኔም በመውለዷ ፍቅር ቅናት አብከነከናት፣ ብቸኝነት አጠቃት። ይህንን ሰበብ አድርጋ ነው መሰለኝ በጣም ታመመች። ብዙም ሳትቆይ ሞተች። አባትሽ ከሞተች በኋላ ነበር የመሞቷ ሰበብ እሱ መሆኑን ያወቀው። በሐዘን ተውጣ ነበር የሚነግሯት። በፈጣሪ አለች ረዴት። እንዴ እስከዛሬ ሳላውቅ ግን ማሚ
ይህን ያክል ድብቅ ነሽ ማለት ነው? ጊዜው እየነጎደ ነው። ረዴት የዩኒቨርሲቲ መግቢያው ቀርቧል። ቀናቶች ናቸው የቀሩት። የቢንያም ጉዳይ አልተቋጨም። አሁንም ቢሆን እሱን ከማሰብ ስለሱ ከማለም አልወዘነችም። ከጭንቀቷ ጋር አብሮ የተሰራ ይመስል ሁሌም ስሙ ትደጋግማለች። ልቧ ላይ ግን ላይፈገፈግ ታትሟል። ኤደን ቢኒም እያወሩ ነው። በባለፈው ምሽት ሁለተኛ ማግባት እንዳለበት ተስማምተዋል። ኤዱ የሆነ ነገር አስባለች፣ ግን ደግሞ ለቢንያም መናገር ፈራች። ከስንት ፍርሃት ትግል በኋላ ቢኒ አለችው። ወይ ፍቅር አላት። አቤት አጠራር፣ አቤት የፍቅር አገላለጽ! ለምን እኔ አልድርህም አለችው። እንደውም ከአንቺ ጋር የምትስማማ አምጪልኛ አላት። እየቀለደ ነበር። ቢኒ አትቀልድ፣ ከምሬ እኮ ነው። እኔው ልዳርን ፍቅር አለችው። ቢንያም ግራ እንደገባው በውስጡ ይች ልጅ ከምሯ ነው እንዴ አለ። ማንን የምትድሪልኝ ብሎ ጠየቃት። ኤደንም ፈራ ተባ እያለች በጣም ቆንጆ ልጅ ናት፣ በዚያ ላይ ስርዓቷ ጥግ ድረስ ነው። እንደው ለአንተ የምትሆን እሷ ናት። ቢኒ ተደናገጠ። ነገሩ እሷ ብቻ ሳይሆን ንግግራቸውን የሚሰማ ሰው ቢኖር ያስደነግጣል። እንዴት ተቀናቃኝ እሷ ትመርጣለች? በዚያ ላይ ቆንጆ ብላ እያሞገሰች ስለ ጸባዩ እየመሰከረች። ማናት እሷ ሄድዬ ብሎ ጠየቀ። ረዱ አለችው። በጣም ከመደንገጡ የተነሳ ምላሱ ተሳሰረ። የሚናገረው ጠፋ። እውነት አላት በመጠራጠር አይነት ስሜት። አዎ ደግሞ እኮ በጣም ምርጥ ልጅ ናት ፍቅር አለችው። በውስጡ አንቺ ሳታውቂ መጀመሪያችንን አታውቂም አሞግሻት እያለ እሷስ እሺ የምትል ይመስልሻል አላት። ወዳቸውን ቀጠለ። ረዴት ተክዛ በሀሳብ ተውጣ ቁጭ ብላ ዛሬ መንታ መንገድ ላይ ነች። ቢንያምን ልትተው ወይስ እንደምንም ብላ ለአግባው? እማማ በለጡ የረዴት በሀሳብ መዋጥ ተመለከቱና ጠጋ ብለው ልጄ ምን ሆነሽ ነው? ሰሞኑን ሁኔታሽ ልክ አይደለም አሏት። ረዴትም ምንም አልሆንኩም እማዬ ብላ መለሰችለት። የሆነ ነገርማ ደብቀሽኛል። በፊት እኮ እንዲህ አልነበርሽም የኔ ልጅ እንደ መንቃት እያለች ተንጠራራች። ወገቧን ነቅነቅ አደረገች። ያው እማዬ አሁን እንደ በፊቱ ሆንኩልሽ እኮ አለቻት። እማማ በለጡ ጣታቸውን አገጫቸው ላይ ጣል አድርገው የኔ ልጅ በህልምሽ ቢሆን ቢኒ የምትዩ ማንን ነው? ምን ማ እኔ አረ እኔ አልልም እኔ አላልኩም እማዬ አለች። ተደናግጣ ነበር። እማማ በለጡ ቀስ እያሉ ሊያወጣጣት ፈለጉ። አንድ ቀን ብቻ እኮ አይደለም ብዙ ጊዜ ነው የምትይው አሏት። እኔ እንጃ እማዬ ግን ምን የኔ ልጅ ይበልጥ ለመጓጉ ቢንያም የሚባል ሳልወድ አልቀርም። ምን አሉ እማማ በለጡ ያላወቁ በመሰል የኤደንን ባል ቢሆን ነው አሉ። ብላ ንግግሯ ሳጨረስ ረዱ አዎ እሱን ነው አትዋሺ የኔ ልጅ ባለፈው እንዳማረብሽ ሲነግርሽ ሰምቻለሁ። ለመሆኑ ኤደን ታውቃለች ብለው ጠየቋት። ረዴትም እናቷን ፈራቻቸው። እንግዲህ ውድ የቻናላችን ቤተሰቦች ምኞት ክፍል 6 እዚህ ጋር ተጠናቀቀ። እናትና ልጅ ተፋተዋል። በክፍል 7 አዎ እሱን ነው ትልዩ ወይስ በካደችው መሰረት ኤደን ሌላ ሰው ትላለች? ሌላ መልስ ይዘንላችሁ እንቀርባለን። ለዛሬ ግን ተሰናበትናችሁ። ባባይቸው